እናቶች ሁሉ ሴቶች ናቸው። በእርግጥ ሴቶች ሁሉ ግን እናቶች አይደሉም። ባለ ትዳሮች ልጅ ያላቸው የወለዱ የከበዱ ከዛ ሲፋቱ እሷ ተወጣና ዩቲዩብ ላይ ገመናውን ታወጣዋለች፣ ትዘረግፈዋለች። እሱ ይወጣና ዩቲዩብ ላይ ገመናውን፣ ቲክቶክ ላይ ገመናውን። ቤተክርስቲያን አጠቃላይ ነገር እግዚአብሔር እንዲህ ትገልጣዋለች ብላችሁ ብታስረዱ ችግሩ ምንድነው? ሴቶቹ ባትቀድሱ ስለ ቅዳሴው ግን ብትናገሩ ችግሩ ምንድነው? ፌሚኒዝም በሚባል ኮንሰፕት፣ የሴትነት እንቅስቃሴ በሚባል ኮንሰፕት ሴት ልጅ ተገፍታለች፣ ሴት ልጅ በራሷ እንዳትወስን ሆናለች፣ ሴት ልጅ ለረጅም ዘመናት ተጠቅታለች። ስለዚህ ሴት ልጅ በራሷ መወሰን እንድትችል ከወንድ ጋር እኩል ናትና ስለዚህ ባል የሚባል ነገር መኖር የለበትም፣ ትዳር የሚባል ነገር መኖር የለበትም። አብዛኛው ማህበር እየበላ እየጠጣ ብቻ ይለያያል። አንዳንዱ ማህበር ይፎካከራል በድራፍት፣ በቢራ፣ ዊስኪ፣ በሬ በመጣል ተለያየ በግና ፍየል በማረድ በእነዚህ ነገሮች ይፎካከራል። ማህበሩ የማን ነው? የነገሌ። አሃ እነሱማ ከሆነ በዊስኪ ነው ማለት ነው ይላል፣ ያሰላን። አንዳንዱ የማን ነው ብሎ ጠይቆ ማህበሩ ላይ ይገኛል። ምግብ ቤተክርስቲያን እኮ ይሰራል፣ ህንጻው እኮ ይሰራል፣ የሚያምር ሆኖ ያልቃል። ግን ሰው ከቤተ መቅደሱ ሸሽቷል። ሁሉን አፉ እንዳመጣለት የሚናገርበት የሚሳደብበት ዘመን፣ አባቶች የማይከበሩበት ዘመን። ዓለም አንዱ እያጣ ያለው እናትነትን ነው። በነገራችን ላይ ሴትነትን ራሱን የማይገዛ ትውልድ አገር አይመራም። አንድ ሀገር የሆነ ሀገር ላይ ይሄን መስራት እፈልጋለሁ ሲል በበጎ አድራጎት ሰበብ እዛ ሀገር ውስጥ መትከል ማስቀመጥ የሚፈልገው ነገር ምንድነው? እነዚህ አሁን ቤተክርስቲያኗትን ማይክ ደቅነው የሚያሟትን ሰዎች ትመለከታላችሁ። ካባ ለብሰው ቤተክርስቲያኒቱ ወንጌል አትሰብክም፣ ክርስቶስን አታውቀውም፣ የሚያመልኩት እንጨት ነው እያሉ በድፍረት የሚናገሩ ሰዎችን ትሰማላችሁ። ውስጡን ብታጠኑት ሃይማኖት ያለው ይመስላችኋል? አምኖበት ይመስላችኋል? እዚያ ራሱ ለምን እንደሚሄድ ታውቃላችሁ? በማህበረሰቡ ዘንድ እምነት የለውም ሃይማኖት የለውም እንዳይባል ባህሉን ጭምር ለመጠበቅ እዚያ ሄዶ እያስመሰለ ይኖራል። ለምን? ቁርሱን በልቶ በፈለገው ሰዓት ነው የሚሄደው። ልክ እንደ እመቤታችን መቅድመ ተአምረ ማርያም ላይ እንደተገለጠው ሐሳቧ እንደማን ሐሳብ ነው? እንደ እግዚአብሔር ሐሳብ። መልኳ የማንን መልክ ይመስላል? የእግዚአብሔርን መልክ ይመስላል ተብሎ እንደተገለጠ እግዚአብሔርን የመምሰል ሂደት ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ፣ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እማ አምላክ እግዝእትነ ወመድኃኒትነ፣ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ እፀ መድኃኒት ኃይልነ ወፀወንነ፣ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ስፍራ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እንድንሰማ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። ለተወሰኑ ደቂቃዎች የምንማማርበት የትምህርት ርዕስ ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋል በሚል ርዕስ ይሆናል። እደግመዋለሁ። ምናልባት ደንገጥ ስለሚያደርግ ቃሉ እንድትይዙት በመፈለግ ነው ይህንን የመረጥኩት። ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 8 ላይ የሚገኝ ኃይለ ቃል ነው። አስቀድሜ ማህበሩን በአክብሮት በአድናቆት ማመስገን እፈልጋለሁ። እኛ የመጣነው ትናንትና ነው። ለአንዲት ሰዓት ለማትሞላ አገልግሎት ነው የመጣነው። የትኬት ወጪ አለ፣ የማረፊያ ወጪ አለ፣ የምግብ ወጪ አለ። እነዚህ ነገሮች ሁሉ ከምንቆይበት እዚህ ከምንቆምበት ሰዓት አንጻር በጣም ብዙ ነው። ግን ደግሞ እኔ በጣም የተደነቅኩት ማህበሩ ለእግዚአብሔር ቃል፣ ለወንጌል፣ ለዝማሬ ለዚህ የሰጠው ትኩረት ምን ያህል ትልቅ እንደሆነ ማሳየት የሚችል ነው።
እንጂ እውነቱን ለመናገር እንደ ስጋ ስናስበው እኔም እሳቀቃለሁ እግዚአብሔር በሚያውቀው። ለምን ትናንትና መተን እዚሁ አድረን ለዚች ደቂቃ ለዚች ሰዓት ብቻ ቆይተን ብዙ ወጪ መደረጉ ያንን እንደ ስጋ ስናስበው ይከብዳል። ነገር ግን ማህበሩ በእውቀትም በምግባርም የታነጸ መሆን ያስፈልገናል የሚል ሐሳብና በዚሁ በማህበሩ ሰበብም ወንጌል ለመስማት የሚመጡ የሚድኑ ሰዎች ሊኖሩ ስለሚችሉ አንድ ሰውም ቢሆን ንስሐ የሚገባ የሚቆርብ ስጋውን ደሙን የሚቀበል የሚመለስ ሊኖር ስለሚችል እግዚአብሔር በሚያውቀው ስራ እንዲሰራበት ራሱን ለእግዚአብሔር የሰጠ ማህበር በመሆኑ እጅግ በጣም ደስ ብሎኛል። በዚህም እግዚአብሔር እንድታመሰግኑ ነው። የሁለተኛ ቅዱስ ጴጥሮስ መልእክት ምዕራፍ 1 ቁጥር 8 ላይ ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋል ይላል። ይህንን ርዕስ የመረጥኩበት ምክንያት አንደኛ ስራ ፈትነት ምንድነው? ፍሬ ቢስነት ምንድነው? ስራ ፈት እንዳንሆን ፍሬ ቢስ እንዳንሆን የሚያደርገን ምንድነው የሚለውን ሐሳብ ለማንሳት ስለፈለኩ ነው። የማስተምረው እዚህ ላላችሁት ብቻ አይደለም፣ እየተቀረጸ ስለሆነ አሁን ላይ በእያንዳንዱ አውደ ምህረት የምንናገረው ለሌሎችም ስለሚደርስ እነዚያንም ጭምር ታሳቢ በማድረግ አጠቃላይ ለትውልዱም መልእክት ከማስተላለፍ አንጻር ነው። ይሄ ዘመን በጣም ፍሬቢስ የሆነ ሰው የበዛበት ዘመን፣ ስራ ፈትነት የበዛበት ዘመን ነው። በጣም አስቸጋሪ አስጨናቂ ዘመን ነው እና መጽሐፍ ቅዱስ ይህንን ዘመን እንድንረዳና በዚህ ዘመን ውስጥ ያለ ፍሬ እንዳናልፍ መጽሐፍ ቅዱስ ምን ይለናል የሚለውን ለማሳየት ነው። ከዚያ ደግሞ ይሄ ማህበር ከሚሰራቸው ስራዎች ውስጥ የበጎ አድራጎት የሚል እያየሁኝ ነበር። ከመጽሐፍ ቅዱስ ከተገለጠው ሐሳብ አንጻር ይሄ ማህበር በመጽሐፍ ቅዱስ ሲመዘን ምን ይመስላል የሚለውንም እሱንም ከማሳየት አንጻር ነው። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 5 ጀምሮ እንዲህ ይላል። ስለዚህም ምክንያት ትጋትን ሁሉ እያሳያችሁ ይላል። ምንን ሁሉ? ስለዚህም ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ ይላል። በምናችሁ? በእምነታችሁ ይላል። መነሻችን ይሄ ነው። አሁን እምነት የሚባለውን መሰረት እናደርግና ቅዱስ ጴጥሮስ በዚህ ላይ መጨመር ያለባቸውን 7 ነገሮችን ይዘረዝራል። 7 ነገሮችን ይዘረዝራል። የመጀመሪያው ትጋትን እያሳያችሁ፣ ስለዚህም ምክንያት በነገር ሁሉ በዚህ ሁሉ ትጋትን እያሳያችሁ በእምነታችሁ ይላል። ይሄ ትምህርት በመጀመሪያ የሚሰጠው እምነት ላለው ሰው ነው። ለክርስቲያኖች ለኦርቶዶክሳውያን የሚሰጥ ትምህርት ነው። ምክንያቱም እናንተ ያላችሁት በማህበር ነው። ማህበር እንግዲህ በብዙ አይነት ሊተረጎም ይችላል። ማህበር የሚለው የግዕዝ ቃል አንድነት ማለት ነው። አንድነት ማለት ነው። ስብስብ ማለት ነው። ህብረት ማለት ነው። የመጀመሪያው ማህበረ በኩር ተብሎ የሚጠራው በ40 ቀን በ80 ቀን በጥምቀት ያገኘ ነው። ማህበረ በኩር ተብሎ ይጠራል። የበኩር ማህበር፣ የብኩርና ማህበር፣ የበኩርነት ማህበር፣ የመጀመሪያነት ማህበር ማለት ነው። አንድ ህፃን ወንድ በ40 ቀን ሲጠመቅ፣ አንዲት ህፃን ሴት በ80 ቀን ስትጠመቅ እግዚአብሔር ባወቀ የኦርቶዶክሳውያን ማህበር ውስጥ ትቆጠራለች፣ ይቆጠራል። ይሄ ነው ማህበረ በኩር የሚባለው። ትልቁ ማህበር ይሄ ነው። ትልቁ ማህበር እነዚህኞቹን እናንተ በጻድቃን በሰማዕታት በመላእክት የምናደርጋቸው ማህበራት ወደዚህኛው ማህበር የሚያስገቡን ይሄኛውን ማህበር የምንጠብቅባቸው አጥሮች ናቸው። ስለዚህ ማህበር ሲባል የመጀመሪያው ሰፊ አድርጎ ማሰብ ይፈልጋል። ከዛ ደግሞ በጻድቃን ስም በመላእክት ስም በሰማዕታት ስም አንድነት ስናደርግ ደግሞ ወዴት እየሄድን እንደሆነ ማሳየት ይችላል። እና አቡነ ተክለ ሃይማኖት ወዴት ነው የሄዱት? እና አቡነ ተክለ ሃይማኖት ምንድነው የሰሩት? እና አቡነ ተክለ ሃይማኖት ምንድነው ያደረጉት? እና አቡነ ተክለ ሃይማኖት እንዴት ነው የተገለጡት? ይሄን ማሳየት እንችላለን። በተለይም ደግሞ ይሄ ውሉደ ተክለ ሃይማኖት ስለሚል የተክለ ሃይማኖት ልጆች ስለሚል የጻድቃን ልጆች እንዴት እንደሆንን ብርሃንን የምናሳይበት ማህበር ነው። ለየት የሚያደርገው ደግሞ ይሄ ነው። ስለዚህ በእምነት ላይ ተመስርተን በዋናው ማህበር ላይ ተመስርተን
ምንን እንጨምርበት የሚለውን ሐሳብ የያዘ ነው ይሄ የመጽሐፍ ቅዱስ ክፍል። በእምነታችሁ ላይ የመጀመሪያው ቅዱስ ዮሐንስ አፈወርቅ ይሄን ሲተረጉም እንዲህ ይላል። አሚንሰ መሰረት ይእቲ ወካልአኒሃ ህንፃ ወንድቅ እሙንቱ ይላል። እምነት መሰረት ናት ይላል። እምነት ምንድናት? መሰረት ናት ይላል። እምነት መሰረት ነው። ወካልአኒሃ ህንፃ ወንድቅ እሙንቱ ማለት ሌሎቹ እንደ ጣራ ናቸው፣ እንደ ግድግዳ ናቸው። መሰረት ከሌለ ይሄ ግድግዳ መቆም አይችልም። መሰረት ከሌለ ጣራ አይኖርንም። መሰረት ግን የግድ ያስፈልጋል። መሰረት ደግሞ ብቻ ቢሆን ይሄ ጣራ ከሌለ ይሄ ግድግዳ ከሌለ መሰባሰብ አንችልም፣ ባዶ ነው የሚሆነው። ስለዚህ መሰረትም ያስፈልጋል፣ ጣራም ያስፈልጋል፣ ግድግዳም ያስፈልጋል። ያኔ ቤት ይባላል። ስለዚህ የመጀመሪያው እምነት መሰረት ሆኖ በመሰረት ላይ መጨመር ያለብን ምንድነው የሚሉትን ነጥቦች ያሳያል። በነገራችን ላይ ይሄ መልእክት የቅዱስ ጴጥሮስ መልእክት የተጻፈው አንዱ እምነት እንጂ ስራ ያስፈልግም ለሚሉ ሰዎች መልስ የተጻፈ ነው። ይሄ ሁለተኛው የቅዱስ ጴጥሮስ መልእክት እምነት ብቻ እንጂ ስራ ያስፈልግም የሚሉ ሰዎች አንድ ጊዜ ሰው ካመነና ከተጠመቀ በኋላ የፈለገውን አይነት ኃጢአት ቢሰራ አይኮነንም ብለው ለሚያምኑ ሰዎች የተጻፈ ነው። የፈለገ ቢሆን ወደ ሲኦል አይገባም አይፈረድበትም ብለው የሚያምኑ ሰዎች ለነሱ የተጻፈ ነው። ስለዚህ እናንተስ ምንድነው የምታደርጉት? እኛ ክርስቲያኖቹ ምንድነው የምናደርገው? እኛ ኦርቶዶክሳውያን ምንድነው የምናደርገው? ምንማረው ምንድነው? በእምነታችሁ ላይ የምትጨምሯቸው 7 ነገሮች አሉ። ስንት ነገሮች? 7 ነገሮች። የመጀመሪያው ቅዱስ ጴጥሮስ ያስቀመጠልን በእምነታችን ላይ በጎነት እንድንጨምር ታዘናል። በኋላ ጠይቃለሁኝ 7ቱንም ነጥቦች። የመጀመሪያው በጎነትን እንድንጨምር ታዘናል በእምነታችን ላይ። በጎነት የሚባለው ምንድነው ለመሆኑ? ግዕዙ ሂሩት ብሎ ያስቀምጠዋል። ሂሩት ማለት ቸርነት ማለት ነው። በጣም ብዙ ሐሳቦችን የያዘ በጣም ብዙ ሐሳቦችን። ይሄ በ3 ይከፈላል። ስጋዊ ተብሎ፣ መንፈሳዊ ተብሎ፣ ነፍሳዊ ተብሎ ይከፈላል። ስጋዊ በጎነት፣ መንፈሳዊ በጎነት፣ ነፍሳዊ በጎነት ተብሎ በ3 ይከፈላል። ሰፊ ነው። ስጋዊ በጎነት የሚባለው ምንድነው? የሚታይ ነገር፣ የሚዳሰስ ነገር፣ የሚጨበጥ ነገር፣ የሚቆጠር ነገር፣ የሚተረክ ነገር፣ የሚቀረጽ ነገር፣ እነዚህ ስጋዊ በጎነት ይባላል። እንስሳትም ጭምር የሚያደርጉት ነው። በነገራችን ላይ ስጋዊ በጎነት የሚባለው ከደመ ነፍስ የሚመነጭ ነው። ከሰውነት ብቻ አይደለም፣ ከደመ ነፍስ የሚመነጭ። ለምሳሌ ላም ለጥጃዋ የምታደርገው፣ ጎሽ ስለ ልጇ የምትወጋው፣ ነምር ለልጇ የምታደርገው፣ አንበሳ ለልጁ የሚያደርገው፣ ጅብ ለልጁ የሚያደርገው፣ ይሄ በጎነት ይባላል። ስጋዊ በጎነት ይባላል። ደመ ነፍሳዊ በጎነት ይባላል። በጎነት ከዚህ ይጀምራል። ሁለተኛው መንፈሳዊ በጎነት የሚባለው ከክርስቲያን የሚመነጭ፣ ከክርስቲያን ብቻ የሚመነጭ። መንፈሳዊ በጎነት የሚባለው ረቂቅ ነው። ለምሳሌ ይሄ ማህበር የበጎ አድራጎት ጉዞ ያደርጋል። የተዘጉ አብያተ ክርስቲያናትን ይከፍታል። ለተቸገሩ አብያተ ክርስቲያናት ይረዳል። ጧፍ ይሰጣል፣ ሻማ ይሰጣል፣ ሂዶ በዓል ያከብራል። አያችሁ፣ መንፈሳዊ በጎነት የሚባለው ረቂቅ በጎነት የሚባለው። እናንተ ከዚህ ተነስታችሁ ሂዳችሁ ሰው በሌለው ማህበረሰብ 4 5 ሆነው ታቦት በሚያወጡ ሰዎች መካከል ስትገኙ ምን እያረጋችሁ እንደሆነ ታውቃላችሁ? መንፈሳዊ ምጽዋት እየሰጣችሁ ነው። ምንም ባታደርጉ፣ ጧፍ ባትሰጡ፣ ሻማ ባትሰጡ፣ ገንዘብ ባትሰጡ፣ መጎናጸፊያ ባትገዙ፣ ቀጸላ ለታቦቱ ቀጸላ ባትሰጡ፣ በር ባታሰሩ፣ ህንፃ ባታሰሩ፣ በመገኘታችሁ ብቻ የሰዎቹን አእምሮ ትጠግናላችሁ። ይሄ መንፈሳዊ በጎነት ተብሎ ይጠራል። ረቂቅ በጎነት ተብሎ ይጠራል። ረቂቅ ቸርነት ተብሎ ይጠራል። መንፈሳዊ ቸርነት ተብሎ ይጠራል። በነገራችን ላይ አሁን ሀገራችን ውስጥ እየጠፋ ያለው አንዱ ይሄ ነው። በጣም ብዙ ነገሮች አሁን በሚሊየን የሚሰበሰብ ብር ልታዩ ትችላላችሁ። በኦንላይን የሚሰበሰቡ፣ በላይቭ የሚሰበሰቡ፣ በቀጥታ የሚሰበሰቡ፣ በትልልቅ ሆቴሎች የሚሰበሰቡ ብዙ ሚሊዮን ብሮች ልታዩ ትችላላችሁ። አንድ ህንፃ ለማሰራት የሚሰበሰቡ ገንዘቦችን ታያላችሁ። ትልቁ ችግር ምን እንደሆነ ታውቃላችሁ? ይሄን ሁሉ ብር ሰብስበን እዛ ሂደን ግን የምእመኑን ስነ ልቡና አንጠግነው። ቤተ ክርስቲያን እኮ ይሰራል፣ ህንፃው እኮ ይሰራል፣ የሚያምር ሆኖ ያልቃል። ግን ሰው ከቤተ መቅደሱ ሸሽቷል። ሰው ከቤተ መቅደሱ ሸሽቷል። አንዳንዶቹ ይፈራሉ።
በሚኖሩበት አካባቢ እግዚአብሔርን ማምለክ ይፈራሉ። ኦርቶዶክስ ነኝ ማለት ይፈራሉ። ማተብ ማሰር ይፈራሉ። መቁረብ ይፈራሉ። ለነዚህ ሰዎች አልደረስንላቸው። መንፈሳዊ ርህራሄ፣ መንፈሳዊ በጎነት የሚባለው ይሄ ነው። ሃይማኖትን ክዶ ለሚሰቃየው ሰው ካልደረስንለት መንፈሳዊ ርህራሄ አላደረግንም። ስጋዊ ርህራሄ አድርገናል። ጧፍ ሰተናል፣ ሻማ ሰተናል፣ ህንፃ ሰርተናል። ሰውየውን ግን አልሰራ ነው። አይምሮውን አልሰራ ነው። ልቡን አልሰራ ነው። ይሄ መንፈሳዊ በጎነት ተብሎ ይጠራል። ይህንን ስናደርግ ሰዎችን ስንሰራ የመጨረሻው ነፍሳዊ በጎነት የሚባል ነው። ነፍሳዊ ርህራሄ ይሄ ራስን አሳልፎ መስጠት ነው። መጥወተ ርዕስ የሚባለው አቡነ ተክለ ሃይማኖት ራሳቸውን ሰጥተዋል። ጻድቃንን የምናከብራቸው ቅዱስ ያሬድ ሲናገር ደሪኦሙ ይላል፣ ተአጊሶሙ ይላል፣ መጠው ነፍሶሙ ለሞት ይላል፣ ጨክነው ይላል፣ ነፍሳቸውን እስከ ሞት ድረስ አሳልፈው ሰጡ ይላል። ክብርና ምስጋና ለአምላካችን ይሁን። ጻድቃን ነፍሳቸውን ራሳቸውን ሰጥተው ነው የምናከብራቸው። የተዘጋ ቤት አይደለም፣ ቤታቸውን ከፍተው ወናሁ ሀደጉ ቤትየ ርህወ፣ እነሆ የተከፈተ ቤት ትቻለሁ፣ ይሄው ቤቴን ከፍቻለሁ ታየዋለህ ብለው እና አቡነ ተክለ ሃይማኖት ሲወጡ ከቤታቸው የተከፈተ ቤት ትቻለሁ፣ እኔ ቤቴን ከፍቼ እንደመጣው አንተ ደግሞ መንግስተ ሰማያትን ከፍተ ጠብቀኝ ብለው ወደ ኋላ ሳይዞሩ ዘመናቸውን ሙሉ እርፍ ይዘው ወደ ኋላ ሳይርሱ እያመሰገኑ እያመለኩ ኢትዮጵያን ምድር በሙሉ በወንጌል ብርሃን አጥለቀለቋት። ክብርና ምስጋና ለአምላካችን። በወንጌል ብርሃን እነዚህን ጻድቃን ያላከበርን ማንን እናከብራለን? ምድሪቱንም በብርሃን ያሸበረቋት፣ እንድታጌጥ እንድትዋብ ያደረጓት። ይሄ ነው መጥወተ ርዕስ የሚባለው። አቡነ ተክለ ሃይማኖት እኮ ስለ ጫማ አይደለም የተጨነቁት፣ ስለ ልብስ እኮ አይደለም የሚጨነቁት፣ ስለ ፋሽን አይደለም የሚጨነቁት፣ ስለ ትውልድ ነበር የሚጨነቁት። ስለ ኢትዮጵያ ነበር የሚያስቡት እኮ። ኢትዮጵያ እንዴት የወንጌል ብርሃን ይበራላት፣ ኢትዮጵያ እንዴት ወንጌል ትስማ፣ ኢትዮጵያ እንዴት ክርስቶስን ተወቀው ከጫፍ እስከ ጫፍ። ስንት ጣዖት የሚያመልከውን ህዝብ ጣዖቱን ሰብረው እግዚአብሔር እንዲያውቅ አድርገውታል። ዛፉን እየነቀሉ በእኩያን መናፍስ ተይዞ ይጮህ የነበረውን ህዝብ ስንቱን ነፃ አውጥተዋል። የክርስቶስ ባሪያ አገልጋይ ሐዲስ ሐዋርያ ሆነው ምድሪቱን በወንጌል ብርሃን አጥለቅልቀዋታል። ስለዚህ ጻድቁ አባታችን አቡነ ተክለ ሃይማኖትን እናከብራቸዋለን። መጥወተ ርዕስ የሚባለው ይሄ ነው። በጎነት ጫፍ ሲደርስ ማለት ነው። በጎነት ጫፍ ሲደርስ ማለት ነው። የመጀመሪያው ስጋዊ በጎነት፣ ሁለተኛው መንፈሳዊ በጎነት፣ ሶስተኛው ነፍሳዊ በጎነት በእምነት ላይ የሚጨመር። በምን ላይ የሚጨመር? በእምነት ላይ የሚጨመር። ስለዚህ የመጀመሪያው በጎነት ነው። ሁለተኛው በእምነታችሁ ላይ ይላል ቅዱስ ጴጥሮስ ዕውቀት ጨምሩ ይላል። አንደኛ በጎነትን ጨምሩ፣ ሁለተኛ ዕውቀትን ጨምሩ ይላል። አንደኛ ምንን ጨምሩ? በጎነት። ሁለተኛ ዕውቀትን ጨምሩ ይላል። በእምነት ላይ የሚጨመር ዕውቀትም ስጋዊ፣ መንፈሳዊ፣ ነፍሳዊ ተብሎ ሊገለጥ ይችላል። አጠቃላይ ግን ዕውቀትን ጨምሩ ማለት መንፈሳዊ ዕውቀት፣ ስለ እግዚአብሔር ያለን ዕውቀት፣ የእግዚአብሔርን ማወቅ አይደለም፣ ስለ እግዚአብሔር ማወቅ ያለንን ግንዛቤ እሱን መጨመር ማለት ነው። ማወቅ ያስፈልጋል። በተለይ ይሄ ያለንበት ዘመን ዕውቀት የሚፈልግ ነው። ዲግሪ አይደለም ያልኳችሁ፣ ፒኤችዲ አይደለም ያልኳችሁ፣ ማስተርስ ምናምን አይደለም ያልኳችሁ፣ ስለ ዲፕሎማም አይደለም፣ አንደኛ ክፍል ሁለተኛ ክፍል ስለመሆንም አይደለም፣ ስለ መስማት ነው። አንዱ ይሄ ጉባኤ ሁለተኛው በጎነትን ተናግሬያለሁ። ይሄ ማህበር ሁለተኛ ዕውቀት እንዲጨመር ከማሰብ ይህንን ሁሉ ወጪ ያውጥቶ ይሄን ጉባኤ አዘጋጅቷል። አብዛኛው ማህበር እየበላ እየጠጣ ብቻ ይለያያል። አንዳንዱ ማህበር ይፎካከራል። በድራፍት፣ በቢራ፣ ዊስኪ፣ በሬ በመጣል የተለያየ በግና ፍየል በማረድ በእነዚህ ነገሮች ይፎካከራል። ማህበሩ የማን ነው? የነገሌ። አሃ እነሱማ ከሆነ በዊስኪ ነው ማለት ነው ይላል፣ ያሰላን። አንዳንዱ የማን ነው ብሎ ጠይቆ ማህበሩ ላይ ይገኛል። ምግብ ካለው ቅዱስ ጳውሎስ ይናገራል፣ የተራበ ካለ ለምን በቤቱ አይበላም ይላል። ስለ ምግብ ብቻ ለምን ትሰበሰባላችሁ? ያውም የሚጣላል፣ በዚያ ሚለያያል። የገሊት ጠላ አይጣፍጥም፣ የገሌ እንጀራ የገሌ ምግብ ጥሩ አይደለም ብሎ በዚህ ሚለያያል። በዚህ ላመሰግናችሁ ተወዳላችሁ ይላል ቅዱስ ጳውሎስ ይናገር አንደኛ ቆሮንቶስ ምዕራፍ 11 ላይ በዚህ ላመሰግናችሁ ተወዳላችሁ ይላል። ይሄ ማህበርስ ዕውቀት እንዲጨምር ያደርጋል። ዕውቀትን መጨመር ያስፈልጋል። ዘመኑ የዕውቀት ነው፣ ጊዜው የዕውቀት ነው፣ ጊዜው የመረዳት ነው። ስለ ወንጌል ስንጠየቅ አሁን በቦክስ የምንመልስበት ጊዜ አይደለም። ቅዱሳት መጽሐፍትን አውቀን እኛ ራሳችን ጸንተን
ሌሎችን የምናጸናበት ጊዜ ነው። በተለይ ወጣቶች ቴዎሎጂ ብትማሩ ምን ችግር አለው እናንተ? የአብነት ትምህርት ቤት ገብታችሁ ብትማሩ ምን ችግር አለው እናንተ? ስለ ማህሌት ብታውቁ ምን ችግር አለው እናንተ? ዜማ ብታውቁ ምን ችግር አለው እናንተ? ሰዓታቱን ማዜም እንኳን ባትችሉ ብታነቡት ምን ችግር አለው? ድጓውን ማዜም ባትችሉ ብታነቡት ምን ችግር አለው? ጾመ ድጓው ቢነበብ ምን ችግር አለው? ትርጉም አለው። አሁን የቤተክርስቲያን የውስጥ አገልግሎት የሚባሉ አስደናቂ የሆኑ ምስጢራት ያሉባቸውን ትምህርቶች ብታውቁት፣ ቤተክርስቲያን እኮ ስለ ክርስቶስ እንዲህ ትላለች፣ ቤተክርስቲያን እኮ ስለ ስጋውና ስለ ደሙ፣ ቤተክርስቲያን ስለ መስቀል፣ ቤተክርስቲያን ስለ ስቅለት፣ ቤተክርስቲያን አጠቃላይ ነገር እግዚአብሔር እንዲህ ትገልጠዋለች ብላችሁ ብታስረዱ ችግሩ ምንድነው? ሴቶቹ ባትቀድሱ ስለ ቅዳሴው ግን ብትናገሩ ችግሩ ምንድነው? ዕውቀት ሊጨመርበት ይገባል። እምነት ሃይማኖታችን ዕውቀት ሊጨመርበት ይገባል። በጣም ብዙ የተጎዳ ነው እንደ ኢትዮጵያ ቤተክርስቲያን በእውቀት ማነስ ምክንያት ነው። በጣም ብዙዎቻችን ስለ ጻድቃን እዚህ ያላችሁትን አይደለም፣ እዚህ ችግር የለም፣ ግን ስለ ጻድቃን ስለ ሰማዕታት ያለው ዕውቀት አብዛኛው ለዚህ ነው ሌሎች እንዲነቅፉን የሚያደርገው እንደ አምላክ ስለሚያዩ እስካሁን ድረስ ጊዮርጊስና አምላክ እኩል ናቸው ብለው የሚያምኑ ሰዎች አሉ። እስካሁን ድረስ በገጠሪቱ ክፍል አንዳንዶቹ እንዲያውም ጊዮርጊስ ፈጣሪ ብለው ጭምር የሚሉ ይሄ በርግጥ ለሚዲያ ላይሆን ይችላል። እነዚህን ሰዎች አስተምረን መመለስ አለብን። ይሄ ነው ዕውቀት የሚባለው። በሃይማኖት ላይ ዕውቀት አዳኝ ማን እንደሆነ፣ ፈጣሪ ማን እንደሆነ፣ አምላክ ማን እንደሆነ፣ ፍጡር ማን እንደሆነ እነዚህ ነገሮች በደንብ መረዳት ያስፈልጋል። ይሄ ነው ዕውቀት የሚባለው። በእምነታችሁ ላይ አንደኛ በጎነትን ጨምሩ፣ ሁለተኛ ዕውቀትን ጨምሩ። አንደኛ ምንን ጨምሩ? በጎነትን። ሁለተኛ ምንን ጨምሩ? ዕውቀትን ጨምሩ። ሶስተኛ ራስን መግዛት ጨምሩ ይላል ቅዱስ ጴጥሮስ። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 5 ጀምሮ ያለው ነው እየተናገርኩ ያለሁት። ርዕሳችን ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋል ነው። እነዚህን ነገሮች ስንይዝ ማለት ነው የመጀመሪያው በእምነት ላይ በጎነትን መጨመር፣ ሁለተኛ ዕውቀትን መጨመር፣ ሶስተኛ ራስን መግዛት። ራስን መግዛት ማለት ነው ራስ ላይ ኃላፊነት መውሰድ ማለት ነው። ራስ ላይ ኃላፊነት መውሰድ በተለይ በዚህ ዘመን እውነቱን ለመናገር ይሄ ራስን መግዛት የሚባል ነገር የሌለበት ዘመን ላይ ነው ያለነው። ራስን መግዛት እንዳልሰለጠነ እንዳልተማረ የሚቆጠርበት ዘመን፣ በጣም አስጨናቂ ዘመን፣ ከባድ ዘመን፣ ሁሉን አፉ እንዳመጣለት የሚናገርበት የሚሳደብበት ዘመን፣ አባቶች የማይከበሩበት ዘመን። ይሄ እኮ ራስን መግዛት ስለሌለ ነው። የሃይማኖት አባቶች በግልጽ ቋንቋ የሚሰደቡበት ዘመን፣ ክብር ያጣንበት፣ አገር ያቀኑ አባቶች አገር ባቀኑበት ቦታ በገጀራ ተቆራርጠው የሚገደሉበት ዘመን፣ እናቶች የማይከበሩበት ዘመን። እንዲያውም ዋና መስደቢያው በእናት መሆኑ ዓለም አንዱ እያጣ ያለው እናትነትን ነው። በነገራችን ላይ ሴትነትን ዓለም እያጣ ነው። ይሰማቸዋል አይደል? የምናገረው ዓለም ሴትነትን እያጣ ነው። ሴትነት ለዓለም ትልቅ አበርክቶ ነው። ምክንያቱም እናትነት የሚገኘው ከሴትነት ነው። እናቶች ሁሉ ሴቶች ናቸው። በእርግጥ ሴቶች ሁሉ ግን እናቶች አይደሉም። እደግመዋለሁኝ። እናቶች ሁሉ ምኖች ናቸው? ሴቶች ናቸው። ሴቶች ሁሉ ግን ምን አይደሉም? እናቶች አይደሉም። ግን እናትነት የሚገኘው ከምንነት ነው? ከሴትነት እናትነት ይገኛል። ግን ዓለም እያጣ ያለው በራሱ ሴትነትን እየገፋ ወደ ኒውትራልነት እየቀየረው ነው። ወደ ግሉልነት እየቀየረው ነው። በምን አይነት ኮንሰፕት? ፌሚኒዝም በሚባል ኮንሰፕት፣ የሴትነት እንቅስቃሴ በሚባል ኮንሰፕት። ሴት ልጅ ተገፍታለች። ሴት ልጅ በራሷ እንዳትወስን ሆናለች። ሴት ልጅ ለረጅም ዘመናት ተጠቅታለች። ስለዚህ ሴት ልጅ በራሷ መወሰን እንድትችል ከወንድ ጋር እኩል ናትና፣ ስለዚህ ባል የሚባል ነገር መኖር የለበትም፣ ትዳር የሚባል ነገር መኖር የለበትም። ከዛስ ቤተሰብ ይፈርሳል። በመጽሐፍ ቅዱስ ውስጥ ያሉ የታላላቅ ሰዎችን ታሪክ ስትመለከቱ በእናትነት የተገነባ ነው። ለምሳሌ የሙሴን ታሪክ ብትመለከቱ፣ የሳሙኤልን ታሪክ ብትመለከቱ፣ የዮሐንስ መጥምቅን ታሪክ ብትመለከቱ፣ የጌታንም ብትመለከቱ በእናትነት በኩል የመጣ ነው። ከእናትነት የተመዘዘ ነው። ስለዚህ ዓለም እናትነት እንዲጠፋ ይፈልጋል። ርህራሄ እንዲጠፋ ይፈልጋል። ይሄ ሲሆን ደግሞ ራስን መግዛት የሚባለው ነገር አፈር ድሜ ይበላል። ራሱን የማይገዛ ትውልድ አገር አይመራም፣ ታሪክ አይረከብም፣ አደራ አይጠብቅም። እና ራስን አለመግዛት በዚህ ዘመን ስካር የበዛበት፣ ዝሙት የበዛበት፣ ጭፈራ የበዛበት፣ እንደፈለገ ሰው ተንታኝ የሆነበት ዘመን
ይሄ ዘመን እጅግ በጣም ከባድ ነው። ስለዚህ ራስን የመግዛት ትምህርት መውሰድን ይፈልጋል። ራስን መግዛት ደግሞ መጨመር አለበት በእምነት ላይ። ራስን መግዛት ከምን ይጀምራል ቢባል ራስን ከማወቅ ይጀምራል። ራስን ከማወቅ፣ ራስን ከመረዳት በጣም ይሄ ወሳኝ ነጥብ ነው። ራስን ማወቅ ማለት እኛ የምንወድቀው በምንድን ነው? የሚጥለን ምንድን ነው? የሚያሸንፈን ምንድን ነው? ለምሳሌ በምግብ ነው የምንሳሳተው፣ የምንታለለው። በዝሙት ነው የምንታለለው፣ የምንሳሳተው። በገንዘብ ነው የምንሳሳተው። በቤት በመኪና ነው የምንሳሳተው። በምንድን ነው የምንሳሳተው? በእውቀት ነው የምንሳሳተው። በምንድን ነው? ባለማወቅ ነው። ከቤተክርስቲያን በመራቅ ነው። በምንድን ነው የምንሳሳተው? ይሄን ማወቅ። ከዚያስ እንዲህ ሊያደርጉን የሚችሉ ነገሮችን እነሱን ማቆም፣ መዝጋት፣ ከዛ መጸለይ። ራስን መግዛት ይፈልጋል። በእምነት ላይ እነዚህ ነገሮች መጨመር አለባቸው። አንደኛ በጎነት፣ ሁለተኛ እውቀት፣ ሶስተኛ ራስን መግዛት። በእምነት ላይ እነዚህ ነገሮች መጨመር አለባቸው። አንደኛ በጎነት፣ ሁለተኛ እውቀት፣ ሶስተኛ አራተኛ መጽናት መጨመር አለበት። በነገራችን ላይ እየነገርኳችሁ ያለሁት እዚሁ ቅዱስ ጴጥሮስ ላይ የተዘረዘሩትን ብቻ ነው፣ የራሴን አይደለም። በእምነታችሁ ላይ እነዚህን ጨምሩ፣ በትጋት ሆናችሁ በእምነታችሁ ላይ እነዚህን 7 ነገሮች ጨምሩ ብሎ ነው ቅዱስ ጴጥሮስ ያዘዘው። የመጀመሪያው ምንድነው ትሉኝ እንደሆነ በጎነት፣ ሁለተኛውስ እውቀት፣ ሶስተኛውስ ራስን መግዛት፣ አራተኛስ መጽናት። መጽናት ማለት ምን ማለት ነው ቢባል የማይለወጥ ቋሚ የሆነ ማለት ነው። በተተከለበት ቦታ መቆየት፣ በተተከለበት ቦታ መቆየት፣ በክርስትናው መቆየት፣ በመንፈሳዊነቱ መቆየት፣ በጾም መቆየት፣ በጸሎት መቆየት፣ በንስሐ መቆየት፣ በስጋው ደሙ መቆየት፣ በማህበሩ መቆየት፣ በቤተክርስቲያኑ መቆየት፣ ደሱ መቆየት፣ በማህሌቱ መቆየት፣ በማንበቡ መቆየት፣ በመረዳቱ መቆየት፣ በትምህርቱ መቆየት፣ በትዳሩ መቆየት፣ መጽናት፣ መልካም በሆኑ ነገሮች መቀጠል። አሁን አይታችሁ ከሆነ እዚህ ዘመን በሽታ አንድ ነገር ይጀምራል፣ ያልቃል። ሰዎች የሆነ ፍቅር ይጀምራሉ፣ የሆነ ሰዓት ላይ ተጣሉ የሚል ዜና እንሰማለን። ሰዎች ድል ባለ ሰርግ ይጋባሉ፣ ከወራት በኋላ ይፋታሉ። እንደ ኖርማል ነገር አጨብጭበን የዳርናቸው ሰዎች ከሆነ ጊዜ በኋላ ተኮራርፈዋል። በቤተ ክርስቲያን ያየናቸው ሰዎች ወጥተዋል። በጽጌ ማህሌት የማይቀሩ የነበሩ ሰዎች የሉም። ጭራሽ ቤተ ክርስቲያን አይመጡም። ያለ ማቋረጥ እየመጡ ተተክለው ረጅም ሰዓት ይጸልዩ የነበሩ ሰዎች የሉም፣ ወጥተዋል፣ ደክመዋል፣ ዝለዋል። እነዚህ ነገሮች ከየት የመጡ ይመስላችኋል? ያጫጭር ነገር ከመፈለጋችን የተነሳ ይሄ ዲጂታሉ ዓለም፣ ይሄ ቨርቹዋል የሚባለው ዓለም፣ ይሄ ምናባዊው ዓለም ነገሮችን እንድንሰለች አድርጎናል። ስልቹ እንድንሆን፣ ትዳር ቶሎ እንዲሰለችን፣ ፍቅር ቶሎ እንዲሰለችን፣ ምግብ ቶሎ እንዲሰለችን፣ የምንለብሰው ልብስ እንዲሰለችን፣ ዛሬ የበላነው ምግብ ነገ መብላት እንዳንፈልግ እንዲሰለችን፣ ቦታ እንዲሰለችን። ለምን ነው ብዙ ሰው ከአዲስ አበባ ሐዋሳ የሚመጣው? ለምን ነው እዚህ ከተማ መቆየት የሚፈልገው? ቤቱ ይሰለቸዋል፣ ሰፈሩ ይሰለቸዋል። ሌላው ቀርቶ ሰዎቹ ይሰለቹታል፣ ዙሪያው ያሉት ሰዎች ይሰለቹታል። ሚስቱ ትሰለቸዋለች፣ ባሏ ይሰለቻታል። በዚህ ምክንያት ከትዳር ውጭ ይሆናሉ። ይሄ ዲጂታል የሚባለው ዓለም እንድንሰለች አድርጎናል። ቲክቶክ ላይ ተተክለን ስክሮል እናረጋለን። አንድ ነገር ላይ መቆየት አንፈልግም። 3 ደቂቃ መታገስ አንፈልግም። 1 ደቂቃ መታገስ አንፈልግም። ለምን? እንሰለቻለን። አማራጮች አቅርቦልናል። ምን ቆይባቸውን ቦታዎች ያውቃል። ፕላትፎርሙ ራሱ አልጎሪዝሙ ምን ቆይባቸውን ሙሉ ቪዲዮ አይተን ስንጨርስ ተመሳሳይ ቪዲዮ ያቀርብልናል። ያውቀናል። በነገራችን ላይ ስልቹ እንድንሆን አድርጎናል። ሰው መጽሐፍ ይጀምራል። ብዙ ሰው መጽሐፉን አይጨርሰውም፣ ይተኛበታል። በጣም ብዙ ጀምረን የተውናቸው ነገሮች አሉ። ጀምረን የተውናቸው ጸሎቶች አሉ። የማታ ጸሎት እንጀምራለን በስሜት፣ ከዛስ በማግስቱ አይ ደከመኝ ለዚሁ ልተኛና ነገ እቀጥላለሁ፣ ከዛስ ይቀጥላል። የማታ ጸሎት ድራሹ ጠፋ። ጠዋት ላይ የጀመርናቸውን ጸሎቶች እናቋርጣለን። ለምን? እንሰለቻለን፣ ስልቾች ነን። መጽናት፣ በተተከልንበት ቦታ መቆም፣ ባለንበት ቦታ መቆም፣ በማህበራችን መጽናት፣ በጉባኤ መጽናት፣ በወንጌል መጽናት፣ የእግዚአብሔርን ቃል በመስማት መጽናት ያስፈልጋል። በእውነት
እንዲህ አይነት ነገሮች አሁን እየጠፉ አቋም እየተቀያየረ ለዚህ ነው በጣም ብዙ ሰዎችን ስንመለከት አሁን አቋማቸው ይቀያየራል። የተናገሩትን አይደግሙትም፣ የሚኖሩትን ህይወት ይተውታል። ሌላ ውሳኔ ይወስናሉ፣ ወደ ሌላ አማራጭ ወደሚመስላቸው ነገሮች ይሄዳሉ። ስለዚህ በእምነት ላይ መጽናት መጨመር አለበት። ለዚህ ነው በጣም ብዙ አሁን የሃይማኖት ለውጦችን ትመለከታላችሁ። አሁን ብዙ ሰው የሚመስለው ከኦርቶዶክስ ሃይማኖት ወደ ሌላ እየፈለሰ ነው ብሎ ነው የሚያስበው ሰው። በእርግጥ ስታቲስቲክስ መስራት ሊፈልግ ይችላል፣ መረጃ መስራት ሊፈልግ ይችላል። ቁም ነገሩ ግን ፋይናሊ እሺ ከኦርቶዶክስ አንድ ሰው ወጣ፣ ሌላ እምነት ሆነ። ከዛ ምንድነው የሚሆነው ነው? አጥኑት እስኪ እሱ ምንድነው የሚሆነው ነው? እዛ ሄዶ ምን እያደረገ ነው? ምን እየሰራ ነው? ውስጡን ብታጠኑት ሃይማኖት ያለው ይመስላችኋል? አምኖበት ይመስላችኋል? እዚያ ራሱ ለምን እንደሚሄድ ታውቃላችሁ? በማህበረሰቡ ዘንድ እምነት የለውም ሃይማኖት የለውም እንዳይባል ባህሉን ጭምር ለመጠበቅ እዚያ ሄዶ እያስመሰለ ይኖራል። ለምን? ቁርሱን በልቶ በፈለገው ሰዓት ነው የሚሄደው። በፈለገው ሰዓት የፈለገውን ለብሶ። እዚህ ስትመጡ እንድትለብሷቸው የምትታዘዟቸው ልብሶች አሉ። አጭር ቀሚስ መልበስ አይቻልም፣ ሱሪ መልበስ አይቻልም፣ ጸጉር ማሳየት አይቻልም። እንደዚህ ትባላላችሁ። ይሄን ህግ ትጠብቃላችሁ። ሌላ ቦታ ስትሄዱስ ይሄ ነፃነት አለ። ምንም ህግ የለም። ስለዚህ ሰው መጨረሻ ላይ ኤቲስት ከመሆኑ በፊት አስቀድሞ ይለማመዳል ዋዜማው። ስለዚህ ብዙ ሰው ወዴት ነው የሚሄደው? የመጨረሻው የዓለም ግብ ራሱ ምንድነው? ሃይማኖት አልባ ማድረግ ነው። ሰውን ሃይማኖተኛ የማድረግ ፍላጎት የላትም ዓለም። ፖለቲከኞች ህዝብ ሃይማኖተኛ እንዲሆን አይፈልጉም፣ ከሃይማኖት እንዲወጣ ይፈልጋሉ። ለምን? እንደፈለጉ እንዲያዙት። ስለዚህ እኔና እናንተ መጽናትን መለማመድ መቻል፣ ልጆቻችን እንዲጸኑ ማሳየት መቻል፣ አራያ መቻል፣ መሆን መቻል፣ ምሳሌ መሆን መቻል ያስፈልጋል። በእምነት ላይ እነዚህ መጨመር አለባቸው። አንደኛ በጎነት፣ ሁለተኛ ዕውቀት፣ ሶስተኛ ራስን መግዛት፣ አራተኛ መጽናት። አንደኛ ምን አልኳችሁ? በጎነት፣ ሁለተኛ ዕውቀት፣ ሶስተኛ አራተኛ መጽናት። እነዚህ በእምነት ላይ መጨመር አለባቸው። በምን ላይ? በእምነት ላይ። አምስተኛ እግዚአብሔርን መምሰል መጨመር አለበት ይላል ቅዱስ ጴጥሮስ። እግዚአብሔርን መምሰል መጨመር አለበት ይላል። እግዚአብሔርን መምሰል ይሄ እንግዲህ በብዙ በጣም ሰፊ ሐሳብ በነገረ መለኮት ቋንቋ ቴዎሲስ ተብሎ ይጠራል። ቴዎሲስ ማለት ወይም እግዚአብሔርን መምሰል ማለት አምላክነትን መሳተፍ ማለት ነው። አምላክነትን መሳተፍ ቅዱስ ጳውሎስ ሲነግረን አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 1 ጀምሮ እኔ ክርስቶስን እንደምመስለው እናንተ እኔን ምሰሉ ይላል። ስለዚህ እግዚአብሔርን መምሰል በስራ በተግባር በህይወት በእነዚህ ነገሮች እግዚአብሔርን መምሰል፣ በሐሳብ እግዚአብሔርን መምሰል ልክ እንደመቤታችን መቅድመ ተአምረ ማርያም ላይ እንደተገለጠው ሐሳቧ እንደማን ሐሳብ ነው? እንደ እግዚአብሔር ሐሳብ። መልኳ የማንን መልክ ይመስላል? የእግዚአብሔርን መልክ ይመስላል ተብሎ እንደተገለጠ እግዚአብሔርን የመምሰል ሂደት ማለት ነው። መለማመድ ማለት ነው። በአንድ ጊዜ አይደለም እግዚአብሔርን መምሰል የሚባለው ሂደት ነው። ይሄ ማለትን ማለት መሰላችሁ ይመናል። እግዚአብሔርን መምሰል ማለት ክፉ ሐሳብን ከአይምሮ ማስወገድ፣ ክፉ ሐሳብን፣ ጠማማነትን፣ ማስመሰልን፣ ግብዝነትን፣ ምቀኝነትን፣ ቅናትን፣ ተንኮልን፣ ቂመኛነትን፣ መለያየትን እነዚህ ነገሮች ከአይምሮ ማስወጣት ማለት ነው። ዓለም ረፍት ያገኛል ይሄን ቢያደርግ። ዓለም ረፍት ያገኛል ይሄን ቢያደርግ። እግዚአብሔርን ወደ መምሰል ቢያድግ፣ እግዚአብሔርን መምሰልን ቢለማመድ ዓለም ረፍት ያገኛል። ጠብ የለም፣ መገዳደል የለም፣ ጦርነት የለም። ይሄን ማድረግ ቢችላል። ስለዚህ እግዚአብሔርን መምሰል መጨመር አለበት። አምስተኛ አንደኛ በእምነት ላይ በጎነት መጨመር አለበት። ሁለተኛ ዕውቀት መጨመር አለበት። ሶስተኛ ራስን መግዛት መጨመር አለበት። አራተኛ መጽናት መጨመር አለበት። አምስተኛ ማንን መምሰል? እግዚአብሔርን መምሰል መጨመር አለበት። ስድስተኛ የወንድማማች መዋደድ መጨመር አለበት ይላል። የወንድማማች መዋደድ ግዕዙ ተአህዎ ይላል። ተአህዎ የሚለው ቀጥታ ሲተረጎም ወንድማማችነት ማለት ነው። በጣም ይሄ ደግሞ አሁንም በዚህ ዘመን እየጠፋ ያለ እየተረሳ ያለ ጉዳይ ነው። እኔ በጣም ይገርመኛል። መጽሐፍ ቅዱስ አጠቃላይ የማህበረሰባዊ ስነ ልቡና ይሄ የአንድን ህዝብ ሳይኮሎጂካል ሜካፕ አስቀድሞ የሰራ ነው መጽሐፍ ቅዱስ ማለት ነው። የስነ ልቡና ህንጸት፣
የስነ ልቡና ህንጸት አስቀድሞ ይሰራ ነው። ለምሳሌ ወንድማማችነት የሚባለው ሰዎች እርስ በርሳቸው በጓደኝነት የሚመሰርቱት ወንድማማችነት አለ። ወንድማማችነት ሲባል ለወንድ ብቻ የተነገረ አይደለም። በአንጻሩ እህትማማችነት የሚለውን ጭምር የተጨመረ ነው። አንድ ላይ ስለሆነ አገላለጹ እንደዛ። ለምሳሌ አትግደል የሚል በወንድ አንቀጽ የተገለጠ ቢሆንም አትግደይ የሚል ህግም አለ። አትግደይ እንደማለት ነው። ወንድማማችነት የሚለው እህትማማችነት ነው። የወንድማማችነት መዋደድ ማለት እርስ በእርስ መዋደድ፣ በአንድ ማህበር ውስጥ ያሉ ሰዎች መዋደድ፣ በንጹህ ፍቅር መዋደድ። አሁን በጣም ብዙ የማይተማመኑ ሰዎችን ትመለከታላችሁ። ዓለም ላይ ጓደኞች ሆነው የምናውቃቸው ሰዎች ልክ ሲጣሉ ፋይል አላቸው። አንዱ ያንዱን ሰው ደብቆ አስቀምጦ ነበር ስልኩ ላይ ሲሰክር፣ ሲያመነዝር፣ ሲሰርቅ፣ ሲናገር የነበረውን ስልኩ ላይ ገና እኮ ሳይጣሉ ነው፣ ጓደኞች እያሉ ወንድማማቾች እያሉ በፍቅር እያሉ እነዚህ ሰዎች ልክ ሲጣሉ ፋይሉን ፖስት ማድረግ ይጀምራሉ። ገመናውን ማውጣት ይጀምራሉ። ሌላውን ተውት። ባለትዳሮች ልጅ ያላቸው የወለዱ የከበዱ ከዛ ሲፋቱ እሷ ተወጣና ዩቲዩብ ላይ ገመናውን ታወጣዋለች፣ ትዘረግፈዋለች። እሱ ይወጣና ዩቲዩብ ላይ ገመናውን፣ ቲክቶክ ላይ ገመናውን። ተመልከቱትማ ወንድማማችነት እንዴት እንደቆሸሸ፣ ፍቅር እንዴት እንደቆሸሸ። ፍቅር በራሱ አይደለም የሚቆሽሸው፣ ስለ ፍቅር ያለን አመለካከት እንዴት እንደቆሸሸ፣ ቃላችን እንዴት እንደቆሸሸ፣ ህብረታችን እንዴት እንደቆሸሸ፣ አንድነታችን እንዴት እንደቆሸሸ። በዚህ ምክንያት ውሃው ተበከለ፣ አየሩ ተበከለ። ምን ጠጣ ውሃ እርግማን ሆነ፣ የምንመገበው ምግብ እርግማን ሆነ፣ የምንበላው ምግብ ተረገመ። የምንበላው ምግብ ኃይል አይደለም የሚሰጠን፣ ስኳር ነው የሚሆነው፣ ግፊት ነው የሚሆነው፣ ኮሌስትሮል ነው የሚሆነው፣ ኩላሊት ነው የሚያመጣው፣ የኩላሊት በሽታ ነው የሚያመጣው። እክል ያጸን ኃይለ ሰብ ነው የምንለው በአባቶቻችን የምናውቀው በአምላክ ዳዊት የተነገረው እህል ሰውን ያጸናል የሚል ነው የምናውቀው። አሁንስ እህል ራሱ ሰው ይገላል፣ ምግብ ሰው ይገላል፣ ምግብ ሰው ያጠፋል፣ ምግብ ህይወት ይቀማል፣ ምግብ በሽታ ይሆናል። ውሃ ፈውስ ነው የሚሆነው የምናውቀው፣ ውሃ ኃይል ነው የሚሆነው። አሁንስ ወላድ ትጨነግፍበታለች፣ ወላድ ትጨነግፍበታለች። መሃኖች አይወልዱበትም፣ ትውልድ አቅም ያጣበታል፣ ትውልድ አያድግበትም። ያለ እድሜያችን እንቀጫለን፣ ያለ እድሜያችን እንቀጫለን። ምን ሆነን? ተረግመን። በምን ምክንያት? በምንናገረው ቃል ምክንያት። ወንጌል ምን ይላል ስለዚህ ጉዳይ? የማቴዎስ ወንጌል ምዕራፍ 12 ቁጥር 35 ጀምሮ ብትመለከቱ ወኩሉ ዘይነብብ ንባበ ጽሩዓ ያገብኡ ሎቱ ቃለ በእለተ ደይን ይላል። የማይረባ ቃልን ለሚናገር ሰው ሁሉ ያንን የተናገረውን ቃል በፍርድ ቀን ያመጡለታል ይላል። አየር ላይ ይቀመጣል ይሄ ክፉ ቃል። አሁን እዚህ ቲክቶክ ላይ ምን ሰማቸው ቃላት አለ አይደለም? ልክ ስንከፍታቸው ዩቲዩብ ላይ ስንከፍታቸው እናትህ እንዲህ ትሁን ብሎ የሚሳደብ ሰው ያጋጥማቸዋል። ይሄ ቃል እናንተ ጆሮ ገብቶ ያረክሳቸዋል፣ እኛ ጆሮ ገብቶ ያረክሰናል፣ ትውልዱን ያረክሰዋል፣ አየሩን ይበክለዋል። ለምን? እናት ተሰድባለች፣ እናት ተዋርዳለች፣ ሴት ተሰድባለች፣ ሴት ተዋርዳለች። ሴት የማህበረሰብ መሰረት ናት። እናት የማህበረሰብ መሰረት ናት። ይሄ ትውልድ ምን እያደረገ ነው? የማህበረሰብ መሰረትን በመጥረቢያ በድጅ ነው እያፈረሰ ነው። ስለዚህ በጣም ማወቅ መረዳት የሚገባን ነገር አለ። በጣም ማወቅ መረዳት የሚገባን ነገር አለ። እነዚህ ወንድማማችነት የሚባለው፣ አንድነት የሚባለው፣ ህብረት የሚባለው፣ መንፈሳዊ አንድነት የሚባለው እሱ እየፈረሰ ነው። መተማመን የለም እርስ በርስ። አንድ ሰው ከፍቶ ቢያመጣላችሁ የሆነ ቦታ ሃይላንድ ዝም ብላችሁ ላጠጡ ትችላላችሁ። ምን አርጎበት ይሁን ብላችሁ ልታስቡ ትችላላችሁ። በቅጽበት የሚሞቱ ሰዎች ሁሉ እያጠራጠሩ ነው። አሁን በምን ምክንያት ነው የሞተው? ገሌ የት ነው የሞተው? መጀመሪያ ምን አርጎ ነበር? ከዛ ምን በልቶ ነበር? ምን ጠጥቶ ነበር? ማለት እነዚህ ሁሉ ከምን የመጡ እንደሆነ ታውቃላችሁ? ማህበረሰባዊ ትምምናችን ጎሏል።
የወንድማማችነት ፍቅር ጎሏል። መሰረታዊ ጉዳይ ነው። ይሄ ደግሞ ከዚህ አልፎ ምን ሆኗል? ሀገርና ሀገር ኢትዮጵያ ከሌሎች ሀገራት ጋር የምታደርጋቸው ስምምነቶች፣ ዲፕሎማሲያዊ ስምምነቶች ምን አላቸው ከጀርባ? አንድ ሀገር ከአንድ ሀገር ጋር ስምምነት ሲያደርግ የሚፈልገው ነገር ምን አለ? ያው እነዚህ ነገሮች በዝርዝር መናገር አልፈልግም። የምታውቋቸው ነገሮች ይኖራሉ። ምን አለ ከጀርባው? አንድ ሀገር የሆነ ሀገር ላይ ይሄን መስራት እፈልጋለሁ ሲል በበጎ አድራጎት ሰበብ እዛ ሀገር ውስጥ መትከል ማስቀመጥ የሚፈልገው ነገር ምንድነው? ላሊበላን ማደስ የሚፈልግ ድርጅት፣ ጎንደርን ማደስ የሚፈልግ ድርጅት፣ ሌላ አንድ ገዳም ማሰራት የሚፈልግ ድርጅት፣ የመጠጥ ውሃ ንጹህ የመጠጥ ውሃ ማቅረብ የሚፈልግ ድርጅት ምንድነው ማስቀመጥ የሚፈልገው? ሌላ አያችሁ፣ ከማህበረሰቡ አልፎ በሀገርና በሀገር መሃል እሾሆች ይተከላሉ። ከዚያስ ትውልድ የማይነቅለው ይሆናል። ከዚያስ ትውልዱ ያብድበታል። እነዚህ ያደጉ ሲያሉ ምን ያህል አደገኛ እንደሆኑ መሰረት ነው። ማህበረሰባዊ መሰረት ነው። መጽሐፍ ቅዱስ ይሄን አስቀድሞ ሰርቶታል። አስደናቂ ነው። ስለዚህ በእምነት ላይ የወንድማማችነትን መዋደድ ጨምሩበት። አንደኛ በእምነት ላይ በጎነትን ጨምሩበት። ሁለተኛ በእምነት ላይ ዕውቀትን ጨምሩበት። ሶስተኛ በእምነት ላይ ራስን መግዛት ጨምሩበት። አራተኛ በእምነት ላይ መጽናትን ጨምሩበት። አምስተኛ በእምነት ላይ እግዚአብሔርን መምሰል ጨምሩበት። ስድስተኛ በእምነት ላይ የወንድማማችን መዋደድ ጨምሩበት ይልና የመጨረሻው በእምነት ላይ ፍቅርን ጨምሩበት ይላል። ምንን ጨምሩበት? ፍቅርን ጨምሩበት። የወንድማማች መዋደድና ፍቅር አንድ አይደለም ወይ ብለን ልንጠይቅ እንችላለን። ፍቅር የሚለውን እነዚህ መተርጉማኑ ሲተረጉሙ አማኒ መናፍቅ፣ ኃጥእ ጻድቅ፣ ባዕድ ዘመድ ሳይሉ ሁሉንም መውደድ ብለው አስቀምጠውታል። ይሄ ነው ፍቅር የሚባለው። እገሌ ያምናል፣ እገሌ አያምንም፣ እገሌ ሃይማኖት አለው፣ እገሌ ሃይማኖት የለውም፣ እገሌ ባለጸጋ ነው፣ እገሌ ድሃ ነው፣ እገሌ ኃጢአተኛ ነው፣ እገሌ ጻድቅ ነው፣ እገሌ ዘመዴ ነው፣ እገሌ ደግሞ ዘመዴ አይደለም ባዕድ ነው ብሎ ልዩነት ሳያደርጉ ሁሉን እኩል መውደድ። እነዚህ በእናንተ ዘንድ የበዙ እንደሆነ ስራ ፈቶችና ፍሬ ቢሶች፣ አሁን ይሄን አስብላችኋለሁ አንድ ላይ ስራ ፈቶች በሉ ፍሬ ቢሶች እንዳትሆኑ ያደርጓችኋል። ድገሙት። ስራ ፈቶች ፍሬ ቢሶች እንዳንሆን ያደርጉናል። ስራ ፈትና ፍሬ ቢስ የሚባለው እነዚህ ነገሮች ከሌሉት ነው። በጣም ብዙ ስራ ፈት አለ። በጣም ብዙ ፍሬ ቢስ ሰው አለ በዓለም ላይ። እነዚህ አሁን ቤተክርስቲያኗትን ማይክ ደቅ ነው የሚያሟትን ሰዎች ትመለከታላችሁ። ካባ ለብሰው ቤተክርስቲያኒቱ ወንጌል አትሰብክም፣ ክርስቶስን አታውቀውም፣ የሚያመልኩት እንጨት ነው እያሉ በድፍረት የሚናገሩ ሰዎችን ትሰማላችሁ። እነዚህ ሰዎች ምን አይነት ሰዎች እንደሆኑ ታውቃላችሁ? እነዚህ የሌሏቸው ናቸው። እነዚህ ሰባቱ ነገሮች የሌሏቸው ናቸው። ፍሬ ቢሶች የሆኑ ትውልዱን የሚበክሉ፣ በትውልዱ አእምሮ ውስጥ ቂም የሚያስቀምጡ፣ በቀል የሚያስቀምጡ፣ ጥላቻ የሚያስቀምጡ፣ ቤተክርስቲያኒቱ እንድትጠላ በሰፊው የሚሰሩ ሰዎች እነዚህ ሰባቱ ነገሮች የሌሏቸው ናቸው። እነዚህ ነገሮች የሌሏችሁ ከሆናችሁ ስራ ፈቶች ትሆናላችሁ፣ ፍሬ ቢሶች ትሆናላችሁ። እነዚህ ሰባት ነገሮች ያስፈልጋሉ። በጣም የሚገርመኝ ቅዱስ ጴጥሮስ እንዲህ ብሎ ይጠቀልለዋል ይህን ወያበጽሐክሙ ሀበ አእምሮቱ ለእግዚእነ ኢየሱስ ክርስቶስ ይላል። ይህም ይላል ኢየሱስ ክርስቶስን ወደ ማወቅ ያደርሳችኋል ይላል። ይህም በሉ ሁላችሁም ኢየሱስ ክርስቶስን ወደ ማወቅ ያደርሳችኋል ይላል። እነዚህ ሰባት ነገሮች ሲኖሯችሁ ክርስቶስን ወደ ማወቅ ያደርሳችኋል። የተገረፈ አጥንቱን ወደ መቁጠር ከፍታ ያደርሳችኋል። የገጠጠ አጥንቱን ወደ መቁጠር ደረጃ ያደርሳችኋል። መስቀል ላይ የተሰቃየውን ስቃይ ወደ ማሰብ ያደርሳችኋል። ደሙን ወደ ማሰብ ያደርሳችኋል። ላዩ ላይ ያለው የሾሁን አክሊል በማሰብ ስቃዩን በማሰብ እንድታለቅሱ እንባ እንድታፈሱ ያደርጋችኋል። ጦር ያጎደጎደውን ጎኑን ጉድጓድ እንድታዩ ያደርጋችኋል።
እነዚህን 7 ነገሮች ስናውቅ በጉድጓዱ ውስጥ ብርሃን ታያላችሁ። በጉድጓዱ ውስጥ ገነት ይታያቸዋል። በጉድጓዱ ውስጥ መንግስተ ሰማያት ይታያቸዋል። በጉድጓዱ ውስጥ ማለፍ ይታያቸዋል። በጉድጓዱ ውስጥ መሻገር ይታያቸዋል። በጉድጓዱ ውስጥ የዘላለም ሕይወት ይታያቸዋል። ከጉድጓዱ መዓዛ ይወጣል። ልዩ ጠረን፣ ልዩ መዓዛ፣ ልዩ ሽታ። እሱም ደግሞ ነፍስን በመንግስተ ሰማያት የሚያኖር ያን ቁስል ወደ ማወቅ ያደርሳቸዋል። ክርስቶስን ወደ መረዳት ያደርሳቸዋል። ጥበብ ይሄ ነው። ጥበብ ይሄ ነው። የእውቀት ጥግ ይሄ ነው። የእውቀት ፍጻሜ ይሄ ነው። የእውቀት መጨረሻ ይሄ ነው። እነዚህ 7 ነገሮች በእምነት ላይ ሲጨመሩ ክርስቶስን ወደ ማወቅና ክርስቶስን እያሰቡ ወደ ማልቀስ ያደርሳቸዋል። ከፍ ያደርጋቸዋል። እንድትታዘዙ ያደርጋቸዋል። በተርጉማኑ እዚሁ ላይ በታሪክ ያስቀመጡት አንዳል ከዚህን አበው አመተው ያስቀመጡት 2 ሰዎች አንዱ ባህታዊ ነው፣ አንዱ ደግሞ ታዛዥ ነው። አንዱ ምንድነው አልኳችሁ? ባህታዊ፣ ሁለተኛው ታዛዥ ነው። እና ይሄ ባህታዊው ዝጉሃዊ ተሃራሚ ጸዋሚ ነው ይላል። በጣም የሚጾም ነው፣ ዘግቶ የሚኖር ነው። ሰው የሚያናግረው የሚያየው ከስንት አንድ ጊዜ ነው። ይሄ ባህታዊ በጸሎት የሚኖር ነው። አንደኛው ደግሞ የሚታዘዝ ነው። ሄር ላይክ ይባላል። ሄር ላይክ ማለት ቸር አገልጋይ ማለት ነው። ኦሆ ባህል ተአዛዚ ይሉታል። እሺ የሚል የሚታዘዝ በቃ ይሄን አምጣ ካላችሁት እሺ ነው የሚለው። ይሄን አምጣ ካላችሁት እሺ፣ እዚህ ቦታ ሂድ እሺ፣ የ2 ቀን የ3 ቀን መንገድ ሂድ እሺ፣ የ4 ወር መንገድ ሂድ እሺ፣ ውሃ ተሸክመህ ይሄን አምጣ እሺ፣ በቃ እምቢ የሚባል አያውቅም፣ የሚታዘዝ ነው። ያኛው ደግሞ ዘግቶ የሚኖር ነው። እና የገዳሙ መነኮሳት ማንኛው የበቃ ይሆናል ብለው ተከራከሩ ይላል። ባህታዊ የበቃ ይሆን ወይስ ደግሞ ይሄ የሚታዘዘው የበቃ ይሆናል ብለው ተከራከሩ ይላል። እና እንፈትናቸው ብለው ሁለቱንም አንድ ቦታ አዘዟቸው። እና በዓል ለምናደርግበት ቄጤማ እሱን ቆርጣችሁ የሆነ ቦታ ባህር ቦታ ሄዳችሁ ቄጤማ ይዛችሁልኑ ብለው የዘጋውን ባህታዊ ከሚታዘዘው ሰው ጋር ሁለቱን ላኳቸው ይላል። እና ሁለቱም ወደዛ ቦታ ሄዱና ባህሩ ላይ ቄጤማው ያለበት ቦታ ኃይለኛ አዞዎች ያሉበት አርገጻት ያሉበት ይላል። አዞዎች ያሉበት ነው። እና ይሄ የሚታዘዘው እሺ ብሎ የሚታዘዘው ሰው ጭራሽ አዞዎቹን አላያቸው። በአዞዎቹ ግን እየተራመደ ሄዶ ቄጤማውን መንቀል ጀመረ። ይሄኛው ባህታዊው የዘጋው ሰው ከሩቅ ሆኖ ይመለከተዋል። እና ዘወር ብሎ አየው። ያኛው እንዴ ወንድሜ ና እንጂ ቄጤማውን አትለቅልም እንዴ ሲለው ኦ ሆይ ህድገኒ ወንድሜ ሆይ ተወኝ አዲ ኢቆምኩ ውስተ ማዕርግ ሃይማኖትከ አንተ በቆምክበት በሃይማኖት ማዕርግ እኔ አልቆምኩም፣ ገና አንተ ወደ ደረስክበት ደረጃ አልደረስኩም አለው። ተመልከቱት። ይሄ የሚታዘዘው ሰው። አንዳንድ ሰዎች ምንጣፍ እያነጠፉ የሚበቁ ይኖራሉ። መጥረጊያ ይዘው እየጠረጉ የሚበቁ ይኖራሉ። በር ላይ ሆነው የሚበቁ ይኖራሉ። ቤተክርስቲያን እየጠበቁ የሚበቁ ይኖራሉ። እንደዚህ ማህበሩን እያገለገሉ የሚበቁ ይኖራሉ። ከእናንተ ጋር እየተጓዙ ሳታውቋቸው የሚበቁ ይኖራሉ። እንዲህ አይነት ሰዎች አሉ። እንዲህ አይነት ሰዎች በእምነታቸው ላይ እነዚህን 7ቱን ነገሮች የጨመሩ ናቸው። ፍሬቢስ ያልሆኑ፣ ስራ ፈቶች ያልሆኑ። ክርስቲያን ስራ ፈት አይደለም። ክርስቲያን ፍሬቢስ አይደለም። ክርስቲያን ፍሬው ክርስቶስ የሚታይበት የሚገለጥበት ነውና ቅዱስ ጴጥሮስ እነዚህን ነገሮች አሳይቶናል። ጨረስኩኝ። አንድ ጊዜ ደግማቸውና እጠይቃቸዋለሁ። በእምነታችሁ ላይ እነዚህን ጨምሩ። አንደኛ በጎነትን፣ ሁለተኛ ዕውቀትን፣ ሶስተኛ ራስን መግዛት፣ አራተኛ መጽናትን፣ አምስተኛ እግዚአብሔርን መምሰል፣ ስድስተኛ የወንድማማችነት መዋደድ፣ ሰባተኛ ፍቅርን ወይም ሁሉን መውደድ ጨምሩ። አንደኛ በእምነታችሁ ላይ ምን ጨምሩ? በጎነት፣ ሁለተኛ ዕውቀት፣ ሶስተኛ ራስን መግዛት፣ አራተኛ መጽናት፣ አምስተኛ እግዚአብሔርን መምሰል፣ ስድስተኛ የወንድማማችነት መዋደድ፣ ሰባተኛ ፍቅርን ጨምሩ። ለራሳችሁ ሁሉ ብላችሁ እግዚአብሔርን አመስግኑ። አምላካችን እግዚአብሔር እነዚህን 7ቱን ነገሮች ሰርተን ፍሬቢሶች እንዳንሆን ከንቱ ትውልድ ከመሆን እግዚአብሔር ሁላችንንም ይጠብቀን። ስራ ፈት ሆኖ ሌሎችን እያሙ የሌሎችን ስም እያጠፉ ከመኖር እግዚአብሔር ይጠብቀን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ስብሐት ለእግዚአብሔር።